ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሩዝን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞቹን እነግራችኋለሁኝ። በተደጋጋሚ ወይም ደግሞ አዘውትራችሁ ነጭ ሩዝንስ መጠቀም የሚያስከትለው ጉዳትስ ምንድን ነው? ነጭ ሩዝን መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ነጭ ሩዝ ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሩዝ ብዙውን ጊዜ በተጨመሩ ንጥረ ነገሮች የበለጸገ ነው። እንዲሁም ዝቅተኛ የፋይበር ይዘትም ያለው ነው። ቡናማ ሩዝ ግን የበለጠ ገንቢ ነው። ብዙ ፋይበርን ይይዛል። እንዲሁም ለስኳር ህመም፣ ለልብ ህመምናም ክብደትን ለመጠበቅ የተሻለ ምርጫ ነው። ብዙ የጤና ማህበረሰቦች ነጭ ሩዝ ጤናማ ያልሆነ አማራጭ አድርገው ይመለከቱታል። ነጭ ሩዝ በቡናማ ሩዝ ውስጥ የሚገኙ ብዙ ቪታሚኖችና ማዕድናቶች ይጎድላቸዋል። ነጭ ሩዝ ከቡናማ ሩዝ ከፍተኛ ግላይሲሚክ ኢንዴክስ አለው። ግላይሲሚክ ኢንዴክስ ማለት ሰውነታችን ካርቦሃይድሬትስን ወደ ደማችን ውስጥ ሊገባ ወደሚችል ስኳር በምን ያክል ፍጥነት እንደሚቀይር የሚያመለክት ነው። ዝቅተኛ ግላይሲሚክ ኢንዴክስ ማለት 55 ወይም ደግሞ ከዚያ በታች፣ መካከለኛ ግላይሲሚክ ኢንዴክስ ማለት ከ56 እስከ 69 መካከል ነው። ከፍተኛ ግላይሲሚክ ኢንዴክስ ማለት ከ70 እስከ 100 የሆነ ነው። ዝቅተኛ ግላይሲሚክ ኢንዴክስ ያላቸው ምግቦች አይነት 2 የስኳር በሽታ ላለባቸው ሰዎች በጣም የተሻሉ ናቸው። ምክንያቱም ቀስ በቀስ የደም ስኳር መጨመርን ያስከትላሉ። ከፍ ያለ ግላይሲሚክ ኢንዴክስ ያላቸው ምግቦች ፈጣን እብጠቶችን ወይም ደግሞ ኢንፍላሜሽንን ሊያስከትሉ ይችላሉ። ነጭ ሩዝ 64 ግላይሲሚክ ኢንዴክስን ሲይዝ ቡናማ ሩዝ ደግሞ 55 ግላይሲሚክ ኢንዴክስ አለው። ማለትም ነጭ ሩዝ መካከለኛ ግላይሲሚክ ኢንዴክስ ሲኖረው ቡናማ ሩዝ ግን ዝቅተኛ ግላይሲሚክ ኢንዴክስ አለው ማለት ነው። በዚህ ምክንያት በነጭ ሩዝ ውስጥ ያለው ካርቦሃይድሬትስ በቡናማ ሩዝ ውስጥ ካለው በበለጠ ፍጥነት ወደ ደም ስኳርነት ይቀየራል ማለት ነው። ነጭ ሩዝ ለአይነት 2 የስኳር በሽታ የማጋለጥ እድላቸው ከፍተኛ የሆነበት አንዱ ምክንያት ይህ ሊሆን ይችላል። ነጭ ሩዝ የሜታቦሊክ ሲንድረም ስጋታችሁንም ከፍ ሊያደርግ ይችላል። ሜታቦሊክ ሲንድረም እንደ የልብ ህመም፣ አይነት 2 የስኳር በሽታ እና ስትሮክ ያሉ የጤና ሁኔታዎችን ሊጨምሩ የሚችሉ የአደጋ ምክንያቶች ስብስብ ነው። እነዚህ የአደጋ ምክንያቶች ከፍተኛ የደም ስኳር፣ ከፍተኛ ትራይግሊሰራይድ ደረጃዎች፣ ውፍረት፣ ዝቅተኛ ጥሩ ኤችዲኤል ኮሌስትሮል መጠን ናቸው። ጥናቶችም እንደሚያመለክቱት ብዙ ነጭ ሩዝን አዘውትረው የሚበሉ ሰዎች ለሜታቦሊክ ሲንድረም የመጋለጥ እድላቸው ከፍ ያለ ነው። ይህ በእንዲህ እንዳለ ቡናማ ሩዝን መመገብ ለልብ ህመም የመጋለጥ እድልን ግን ይቀንሳል። ታዲያ ነጭ ሩዝን በመጠኑ ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ጥሩ የኃይል ምንጭ ነው። ነጭ ሩዝ እጅግ በጣም ጥሩ የካርቦሃይድሬት ምንጭ ሲሆን ይህም ለሰውነት ኃይል አቅርቦት አስፈላጊ ነው። ካርቦሃይድሬትስ ወደ ግሉኮስ ይቀየራል። ይህም ሰውነታችን እንደ ነዳጅ ይጠቀመዋል። ሁለተኛ፣ በቪታሚኖችና ማዕድናቶችም የበለጸገ ነው። ነጭ ሩዝ እንደ ቫይታሚን ቢ6፣ ቲያሚን፣ ኒያሲን፣ ብረትናም ማግኒዥየም ያሉ ጠቃሚ ቪታሚኖችና ማዕድናቶችን ይዟል። እነዚህ ንጥረ ነገሮች ደግሞ ለሰውነታችን ትክክለኛ አሰራርናም አጠቃላይ ጤና በጣም አስፈላጊ ናቸው። ሶስተኛ፣ የምግብ መፈጨትን ያበረታታል። ነጭ ሩዝ በቀላሉ ሊዋሃድ የሚችል ሲሆን ብዙውን ጊዜ የምግብ መፈጨት ችግር ላለባቸው ሰዎች ይመከራል። የምግብ መፍጫ ስርዓትን ለማስታገስናም እብጠትን ወይም ደግሞ ምቾት ማጣትን ለመከላከልም ይረዳል። አራተኛ፣ የልብ ጤናንም ይደግፋል። ነጭ ሩዝ በስብናም በኮሌስትሮል መጠን አነስተኛ በመሆኑ ለልብ ጤናማ የምግብ ምርጫ ያደርገዋል። የልብ ህመምናም ከፍተኛ የኮሌስትሮል መጠንን ለመቀነስ ይረዳል። ነገር ግን በመጠኑ ብቻ ከተጠቀማችሁ ነው። አምስተኛ፣ በሽታ የመከላከል አቅምንም ያሳድጋል። በነጭ ሩዝ ውስጥ የሚገኙት ቪታሚኖችና ማዕድናት ጤናማ
በሽታ የመከላከል አቅምን በመደገፍ ሰውነታችንን ከኢንፌክሽኖችና ህመሞች በቀላሉ ለመቋቋም ያስችለዋል። ስድስተኛ በደም ውስጥ ያለውን የስኳር መጠንም ይቆጣጠራል። ነጭ ሩዝ መካከለኛ ግላይሲሚክ ኢንዴክስ ስላለው በመጠኑ ከተመገባችሁ በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር አያደርግም። ይህ በደም ውስጥ ያለውን የስኳር መጠን ለመቆጣጠርና የኢንሱሊን መቋቋምን ወይም ደግሞ ሬዚስታንስን ለመከላከል ይረዳል፣ ግን የስኳር ህመም ለሌለባቸው ብቻ ነው። ሰባተኛ ክብደትን መቆጣጠርን ይደግፋል። ነጭ ሩዝ ዝቅተኛ ስብና ዝቅተኛ የካሎሪ ይዘት ያለው ምግብ ሲሆን ይህም የተመጣጠነ አመጋገብ አካል በሆነ በመጠኑ ሲወሰድ የክብደት መቀነስ ግቦችን ለመደገፍ ይረዳል። ስምንተኛ የአእምሮ ስራንም ያሻሽላል። በነጭ ሩዝ ውስጥ የሚገኙት ቪታሚኖችና ማዕድናት ለአእምሮ ጤና እናም ተግባር አስፈላጊ ናቸው። የእውቀት ወይም ደግሞ የኮግኒቲቭ ተግባርን፣ ትኩረትንና ማህደረ ትውስታን ለማሻሻልም ይረዳሉ። ዘጠነኛ የጡንቻን እድገትን ይደግፋል። ነጭ ሩዝ ጥሩ የፕሮቲን ምንጭ ሲሆን ይህም ለጡንቻ እድገትና ጥገና አስፈላጊ ነው። ጤናማ ሜታቦሊዝምን ለመደገፍና ዘንበል ያለ የጡንቻን ብዛት ለመገንባትም ይረዳል። አስረኛ የሆርሞኖችን ሚዛን ይጠብቃል። በነጭ ሩዝ ውስጥ የሚገኙት ንጥረ ነገሮች በሰውነት ውስጥ ያለውን የሆርሞን መጠን ለመቆጣጠር ይረዳሉ። ይህም በአጠቃላይ ጤና እናም ደህንነት ላይ በጎ ተጽዕኖ ይኖረዋል። 11ኛ ለአካል ብቃት እንቅስቃሴ ጉልበትን ይሰጣል። ነጭ ሩዝ ለአካል ብቃት እንቅስቃሴ ፈጣን የኃይል ምንጭን ስለሚሰጥና በጡንቻዎች ውስጥ ያሉ ግላይኮጅንን ማከማቻዎች እንዲሞሉ ስለሚረዳ ጥሩ ቅድመ ስፖርት ወይም ደግሞ ከስልጠና በኋላ ምግብ ሊሆን ይችላል። 12ኛ አጠቃላይ ደህንነትን ያበረታታል። ነጭ ሩዝ ሁለገብና ገንቢ ምግብ ሲሆን በተመጣጣኝ የአመጋገብ ስርዓት ልትጠቀሙ ትችላላችሁ። ለሰውነት አስፈላጊ የሆኑ ንጥረ ነገሮችንና ኃይልን በማቅረብ አጠቃላይ ጤናንና ደህንነትንም ይደግፋል። ስለዚህ ነጭ ሩዝን በአመጋገባችሁ ውስጥ በመጠኑ ብታካትቱ እነዚህን ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ከመጠን በላይ ወይም ደግሞ አዘውትራችሁ ነጭ ሩዝን ብትመገቡ የሚያስከትለውን ጉዳቶችን ደግሞ አሁን በዝርዝር እነግራችኋለሁ። አንደኛ የሰውነት ክብደት መጨመርን ያስከትላል። ነጭ ሩዝን አብዝቶ መጠቀም ከሚያስከትላቸው ወይም ደግሞ ከሚያሳስባቸው ጉዳዮች አንዱ የሰውነት ክብደት መጨመር ነው። ነጭ ሩዝ በካርቦሃይድሬትስ እናም በካሎሪ የበለጸገ ሲሆን ይህም በብዛት ጥቅም ላይ ከዋለ ካሎሪዎችን ከመጠን በላይ መውሰድን ያስከትላል። ይህ በተለይ ከጤናማ አመጋገብናም መደበኛ የአካል ብቃት እንቅስቃሴ ጋር ካልተመጣጠነ ክብደት ከጊዜ ወደ ጊዜ እንዲጨምር አስተዋጽኦ ያደርጋል። ሁለተኛ የደም ስኳር መጠን መጨመርን ያስከትላል። ነጭ ሩዝ መካከለኛ ግላይሲሚክ ኢንዴክስ ስላለው በብዛት ከተበላ በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር ያደርጋል። በጣም ብዙ ነጭ ሩዝን መጠቀም በደም ውስጥ ያለው የስኳር መጠን መለዋወጥን ሊያስከትል ይችላል። ይህም አጠቃላይ ጤናን ይጎዳል። በተለይም የስኳር በሽታ ወይም ደግሞ የኢንሱሊን መቋቋም ላለባቸው ግለሰቦች ነጭ ሩዝን አብዝቶ መመገብ ለአይነት 2 የስኳር በሽታ ተጋላጭነትን ይጨምራል። ሶስተኛ የተመጣጠነ ምግብ እጥረትን ያስከትላል። ነጭ ሩዝ አንዳንድ ጠቃሚ ንጥረ ነገሮችን ቢይዝም እንደ ሌሎች የእህል አይነቶች በንጥረ ምግብ ይዘቱ የበዛ አይደለም። በጣም ብዙ ነጭ ሩዝን መውሰድና ከተለያዩ በንጥረ ምግቦች የበለጸጉ ምግቦች ጋር አለመጠቀም አስፈላጊ የሆኑትን ቪታሚኖችና የማዕድናት እጥረትን ያስከትላል። አራተኛ የምግብ መፈጨት ችግርን ያስከትላል። አንዳንድ ግለሰቦች ብዙ ነጭ ሩዝን ሲበሉ እንደ እብጠት፣ ጋዝናም የሆድ ድርቀት ያሉ የምግብ መፈጨት ችግሮች ሊያጋጥማቸው ይችላል። ይህ በነጭ ሩዝ ውስጥ ባለው ከፍተኛ የካርቦሃይድሬትስ ይዘትና የፋይበር እጥረት ምክንያት የምግብ መፈጨትና የአንጀት ጤናን ሊጎዳ ይችላል። አምስተኛ ለልብ በሽታ ተጋላጭነትን ይጨምራል። ነጭ ሩዝን ከመጠን በላይ መውሰድ ለልብ ህመም የመጋለጥ እድልን ይጨምራል። ከፍ ያለ የኮሌስትሮል መጠን፣ እብጠትናም የሰውነት ክብደት መጨመር እነዚህ ሁሉ ለልብ ህመም የሚያጋልጡ ምክንያቶች ናቸው። ስድስተኛ የጥርስ ችግርን ያስከትላል። ነጭ ሩዝ ከጥርሶች ጋር ተጣብቆ ለጥርስ መቦርቦርና ለጥርስ መበስበስ ላሉ ለጥርስ ችግሮች አስተዋጽኦ የሚያደርግ ስታርች ምግብ ነው። ያለ ተገቢ የአፍ ንጽህና አጠባበቅ አሰራር ብዙ ነጭ ሩዝን መጠቀም የጥርስ ጤናን ይጎዳል። እነዚህን ሊያስከትሉ የሚችሉ የጎንዮሽ ጉዳቶችን
ለማስወገድ ነጭ ሩዝን በተመጣጣኝ መጠን መመገብና ከተለያዩ ንጥረ ነገሮች የበለጸጉ ምግቦች ጋር ማመጣጠን አስፈላጊ ነው። ነጭ ሩዝ በብዙ አመጋገቦች ውስጥ ዋና ምግብ ሊሆንና የተለያዩ የጤና ጥቅማ ጥቅሞችን የሚሰጥ ቢሆንም በተወሰኑ የጤና ሁኔታዎች ወይም ደግሞ የአመጋገብ ጉዳዮች ምክንያት ነጭ ሩዝን መገደብ ወይም ደግሞ ከነጭ ሩዝ መራቅ ያለባቸው አንዳንድ ግለሰቦች አሉ። ነጭ ሩዝን ማስወገድ ያለባቸው ግለሰቦች ምን አይነት ግለሰቦች እንደሆኑ አሁን እነግራችኋለሁኝ። አንደኛ፣ የስኳር በሽታ ያለባቸው ግለሰቦች ናቸው። ነጭ ሩዝ መካከለኛ ግላይሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ያለው የስኳር መጠን በፍጥነት እንዲጨምር ያደርጋል። የስኳር በሽታ ወይም ደግሞ ቅድመ የስኳር በሽታ ላለባቸው ሰዎች ይህ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ችግርናም የኢንሱሊን መቋቋምን ሊያባብስ ይችላል። እነዚህ ግለሰቦች ዝቅተኛ ግላይሲሚክ ኢንዴክስ አማራጮችን እንደ ቡናማ ሩዝ፣ ኪንዋ ወይም ደግሞ ሙሉ እህልን መምረጥ አለባቸው ማለት ነው። ስለዚህ የስኳር ችግር ያለባቸው ሰዎች ነጭ ሩዝን ማስወገድ ይኖርባቸዋል። ሁለተኛ ደግሞ ክብደትን ለመቀነስ የሚሞክሩ ግለሰቦች ናቸው። ነጭ ሩዝ የኃይል ምንጭ ሊሆን ቢችልም ከጥራጥሬ እህሎች ጋር ሲወዳደር በአንጻራዊነት በፋይበርና በአስፈላጊ ንጥረ ነገሮች የበለጸገ አይደለም ወይም ደግሞ ትንሽ ዝቅተኛ ነው። ይህ የእርካታ እጥረትን ሊያስከትልና ከመጠን በላይ መብላትን ሊያስከትልና ክብደትን ለመቀነስ የሚደረገውን ጥረት ሊያደናቅፍ ይችላል። ክብደታቸውን ለመቀነስ የሚሞክሩ ሰዎች የሙሉነት ስሜት እንዲሰማቸውና የካሎሪ አወሳሰድን በተሻለ ሁኔታ ለመቆጣጠር ተጨማሪ ንጥረ ምግብ ጥቅጥቅ ባሉ የፋይበር አማራጮችን መምረጥ ይኖርባቸዋል። ሶስተኛ ደግሞ የግሉተን ሴንሲቲቪቲ ወይም ደግሞ ሴሊያክ በሽታ ያለባቸው ግለሰቦች ናቸው። ነጭ ሩዝ በአጠቃላይ ከግሉተን ነፃ ነው ተብሎ ይታሰባል። ይህም የግሉተን ሴንሲቲቪቲ ወይም ደግሞ ሴሊያክ በሽታ ላለባቸው ግለሰቦች ደህንነቱ የተጠበቀ አማራጭ ያደርገዋል። ነገር ግን በማቀነባበሪያ ፋሲሊቲዎች ውስጥ መበከል ሊከሰት ይችላል። ስለዚህ ከባድ የግሉተን አለመስማማት ያለባቸው ከግሉተን ነፃ የሆኑ እህሎችን በምትኩ እንደ ኪንዋን መምረጥ አለባቸው። አራተኛ፣ የምግብ መፈጨት ችግር ያለባቸው ግለሰቦች ናቸው። አንዳንድ ግለሰቦች ነጭ ሩዝን በሚወስዱበት ጊዜ የምግብ መፈጨት ችግር ሊያጋጥማቸው ይችላል። ምክንያቱም በውስጡ ከፍተኛ የስታርች ይዘት ያለውናም በአንጀት ጤና ላይ ስለሚኖረው ተጽዕኖ። የምግብ መፈጨት ችግር ያለባቸው እንደ ኢሪቴብል ባወል ሲንድረም ወይም ደግሞ IBS፣ የሆድ እብጠት ወይም ደግሞ ጋዝ ዝቅተኛ ስታርች አማራጮችን በመምረጥ ወይም ደግሞ የዳበረ ምግቦችን በማካተት የአንጀት ጤና ለመደገፍ እፎይታን ሊያገኙ ይችላሉ። ስለዚህ የምግብ መፈጨት ችግር ካለባችሁ አብዝታችሁ መጠቀም የለባችሁም። አምስተኛ ደግሞ ዝቅተኛ የካርቦሃይድሬትስ ወይም ደግሞ ኬቶጀኒካዊ አመጋገብን የሚከተሉ ግለሰቦች ናቸው። ነጭ ሩዝ በካርቦሃይድሬትስ የበለጸገ በመሆኑ ዝቅተኛ ካርቦሃይድሬትስ ወይም ደግሞ ኬቶጀኒካዊ አመጋገብን ለሚከተሉ ሰዎች ተስማሚ አይሆንም። ስድስተኛ የንጥረ ምግብ አወሳሰዳቸውን ለማሻሻል የሚፈልጉ ግለሰቦች ናቸው። ነጭ ሩዝ ኃይልናም አንዳንድ አስፈላጊ ንጥረ ነገሮችን ቢሰጥም እንደ ቡናማ ሩዝ፣ ኪንዋ ወይም ደግሞ ገብስ ያሉ ሙሉ እህሎች በንጥረ ምግብ ጥቅጥቅ ያለ አይደለም። የንጥረ ምግብ አወሳሰዳቸውን ከፍ ለማድረግ የሚፈልጉ ሁሉ የተለያዩ ጥራጥሬዎችን፣ ፍራፍሬዎችን፣ አትክልቶችን እና ጥቅጥቅ ያሉ የፕሮቲን ምንጮችን በአመጋገባቸው ውስጥ በማካተት ሊጠቀሙ ይገባል ማለት ነው። ስለዚህ እንደነዚህ አይነት ግለሰቦች ከሆናችሁ ነጭ ሩዝን ከአመጋገባችሁ ማስወገድ ይኖርባችኋል ማለት ነው። በአጠቃላይ የግለሰቦች የአመጋገብ ፍላጎቶችና የጤና ግቦች ነጭ ሩዝ በአንድ ሰው አመጋገብ ውስጥ ለመካተት ተስማሚ መሆኑን ይወስናሉ። ከጤና እንክብካቤ አቅራቢያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር በተወሰኑ የጤና ሁኔታዎች፣ ምርጫዎችና ግቦች ላይ በመመስረት በጣም ተገቢ የሆኑ የአመጋገብ ምርጫዎችን ለመወሰን ይረዳዋችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ብዙዎቻችሁ ሩዝን ትጠቀማላችሁ። ነጭ ሩዝን መጠቀም የሚያስከትለውን ጉዳቶችን፣ መጠቀም የሌለባቸውን እና በመጠኑ ስትጠቀሙ ደግሞ የምታገኙትን ጥቅሞችን በዚህ ቪዲዮ ላይ በሚገባ በስፋት ዘርዝሬላችኋለሁ ማለት ነው። በጣም በዓለማችን ላይ ብዙ አይነት ሩዞች አሉ። ከነዚህ ውስጥ ሁላ ቡናማ ሩዝ በጣም ጤናማ ነው። ስለዚህ በተቻላችሁ መጠን ከቻላችሁ ቡናማ ሩዝን ብትጠቀሙ በጣም
ይመረጣል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።